ዘመን አይሽሬ ምርጥ ሙዚቃዎች timeless music ድሮ በወጣትነት ለትወና ወደ መድረክ ስወጣ ጸጉሬን ነጭ ቀለም ነበር የምቀባው። አሁን ግን ጥቁር ቀለም መቀባት ጀምሬያለሁ። ይህን ያለው የዛሬ ዓመት ገደማ በሞት የተለየን አንጋፋው የኪነ ጥበብ ሰው ጌታቸው ደባልቄ ነው። በ1940ዎቹ አጋማሽ ላይ ወደ ሙያው ሲገባ 20 ዓመት እንኳን ያልሞላው ወጣት ነበር። ችምችም ያለው ጸጉሩ ላይ አንዲት ዛላ እንኳን ሽበት ጣል ያላረገበት ያኔው ወጣት ተዋናይ ጌታቸው ደባልቄ የጎልማሳና የአዛውንት ገጸ ባህሪ ወክሎ በሚጫወትበት ወቅት ጸጉሩን ነጭ ቀለም መቀባት ነበረበት፣ ሽበት ለማስመሰል። በዚህ ሁኔታ የጀመረውን የመድረክ ህይወት በረጅሙ ገፋበት። ዓመታት ተቀጣጥለው ከግማሽ ክፍለ ዘመን በላይ ዘለሉ። በዚህ ወቅት ያኔው ወጣት ተዋናይ አሁን አንጋፋ ተብሎ እድሜውም ሰባዎቹ ውስጥ ገብቷል። ያ ችምችም ያለ ጸጉር አሁንም ችምችም እንዳለ የተባዘተ ጥጥ መስሏል። እናም የጎልማሳ ሰው ገጸ ባህሪ ወክሎ በሚጫወትበት ወቅት ሽበቱን ለማሳሳት ጥቁር ቀለም መቀባት ግድ ሆነ። ለዚህ ነው አንጋፋው ተዋናይ ጌታቸው ደባልቄ በወጣትነት ነጭ የምቀባውን ጸጉሬን አሁን ጥቁር መቀባት ጀመርኩ ሲል የተናገረው። እድሜ መስታወት ነው፣ ብዙ ያሳያል የሚባለውስ ለዚሁ አይደል? በተለይ ቆየት ባለው ዘመን የነበሩ የሀገራችን የመድረክ ሰዎች ብዙ ውጣ ውረዶችን አሳልፈው ነው ሙያውን እዚህ ያደረሱት። ከ1940ዎቹ አንስቶ እስከ 1960ዎቹ ድረስ ባለው ጊዜ ውስጥ የነበረው የመድረክ ህይወት በእጅጉ የሚያስገርም ነው። አንዳንዱ ነገር ለማመን እንኳን ይከብዳል። በተለይ ከአዲስ አበባ ውጭ የሚከናወኑ የመድረክ ስራዎች ብዙ ታሪክ አላቸው። ተከታዩ ዝግጅታችን የዚያን ዘመኑን ትዝታ የያዘ ነው። በሁለት አንጋፋ ባለሙያዎች አንደበት የተነገረ የተዋናይ ወርቅአገኘሁ ምስጋናውና የተዋናይ የሺ ተክለወልድ የ50 ዓመታት የመድረክ ትዝታን ይዞ የወጣው ጥቅምት 1996 ዓመተ ምህረት ለህትመት የበቃ ልሳነ ህዝብ መጽሔት ነው። ለፕሮግራማችን በሚሆን መልኩ እንዲህ አዘጋጅተነዋል። ወደዛው እንለፍ። አርቲስት ወርቅአገኘሁ ምስጋናው ወደ ኪነት ዓለም የገባው 13ኛ ዓመቱን እያገባደደ ባለበት ወቅት ነበር። ወርቅአገኘሁ እድሜው ለትምህርት እንደደረሰ ወላጆቼ ሞተዋል በሚል አስመስክሮ አርበኞች አዳሪ ትምህርት ቤት ለመግባት አስቦ ነበር። ያኔ ወደ ትምህርት ቤቱ ለመግባት ወላጆቻቸው የሞቱባቸው የባለውለታ ልጆች ተብለው ቅድሚያ ይሰጣቸው ስለነበር ወላጆቹ ሳይሞቱ ሞተዋል ብለው የሚመሰክሩለትን ጎረቤቶች በማፈላለግ ላይ እያለ አዲስ ዜና ሰማ። ዜናውን ያበሰረለትና ሐሳቡንም እንዲቀይር የገፋፋው የቅርብ ጓደኛው ነበር። ደካማ ወላጆችን እንድትረዳ ስራ ግባ፣ እኔም ደሞዝተኛ ከሆንኩ 2 ወር አለፈኝ ያለው የልጅነት ጓደኛው ያማልለውና በክብር ዘበኛ ሙዚቃ ክፍል በልጅ ወታደርነት ህዳር 1 ቀን 1938 ዓመተ ምህረት የመግቢያ ፈተና አልፎ ተቀጠረ። ወርቅአገኘሁ ደሞዙ 18 ብር ሲሆን ለሰራዊቱ መደጎሚያ ይሰጥ የነበረውን 25 ኪሎ ስንዴ በጭንቅላቱ እየተሸከመ ለወላጆቹ ያደርስ ነበር። በእድሜ ከፍ ያለና በሙዚቃ ትምህርት እየሰለጠነ ሲመጣ የክላርኔት የሙዚቃ መሳሪያን መጫወት ተማረ። በዚህ ሁኔታ ለ6 ዓመታት እንዳገለገለ እሱና 3 ጓደኞቹ በማለፋቸው ደሞዛቸው 25 ብር ደረሰ። ከተወሰነ ጊዜ በኋላ ይሰጣቸው የነበረው ትምህርት ቆሞ ለከፍተኛ ወታደራዊ ትምህርት ጃርሜዳ ወደሚገኘው ማሰልጠኛ እንዲሄዱ በአለቆቻቸው የተላለፈላቸው ትዕዛዝ እንደደረሳቸው ወርቅአገኘሁ አፈነገጠ።
ቀደም ሲል ጀምሮት የነበረውን ህመም ምክንያት አድርጎ ከስራ ገበታው ቀረ። ቀጥሎም አድራሻውን አጠፋ። አርቲስቱ ራሱን ደብቆ ከተቀመጠበት የሰፈር አብሮ አደጉ በሆነው የ10 አለቃ ጽጌ ፈለቀ በኋላ ሻለቃ አበረታችነት ወጥቶ ቀደም ሲል በሀገር ፍቅር ቲያትር ቤት ይሰሩ የነበሩትና በኋላ በፈቃዳቸው ወጥተው አንድነት የቲያትርና የሙዚቃ ዲሬክሲዮን በሚል ስም አቶ ማቴዎስ በቀለ በግላቸው ባቋቋሙት ድርጅት ውስጥ በ1945 ዓመተ ምህረት ተቀጠረ። ደሞዙም በወር 40 ብር ደርሶ ነበር። ወጣቱ ወርቅአገኘው በክብር ዘበኛ ሙዚቃ ክፍል እየቀሰመው ሙያ ወደ ቲያትሩ ዓለም እንዲገባ መንገድ ጠርጎለታል። ለመጀመሪያ ጊዜም በአቶ ማቴዎስ በቀለ በተደረሰው ክራርና ፈትለሽ ልበሺ በተባለው በበላ ለበላሃ ሙግት ላይ በተመሰረተ ቲያትር ተሳተፈ። በቲያትሩ ተዋንያኑ ክራር ወይም ፈትለሽ ልበሺ የሚለውን አስመልክተው ስለ ጥሩነቱና አስፈላጊነቱ በበላ ለበላሃ ያጼ ሥርዓቱን የመሰረቱን በሚል አዝማች ግራና ቀኝ የቆሙት ተዋንያን ይከራከሩበት ነበር። ወርቅአገኘው እንደሚያስታውሰው ድራማው ከመቅረቡ አስቀድሞ ተዋንያኑ ቀኑን ሙሉ በየመንደሩ እየተዘዋወሩ ስለሚያቀርቡት ሙዚቃና ቲያትር ማስታወቂያ ሲናገሩ ውለዋል። ማታ ተመልካቹ ከብር 1 እስከ 2 ብር እየከፈለ በተንጣለለው ሜዳ ከየጠጅ ቤቱ በልመና በተገኙት አግዳሚ ወንበሮች ላይ መቀመጥ ጀመረ። የተመልካቹ ቁጥር ከፍ እያለና አግዳሚውን እየሞላ ሲሄድም ዘግየት ብለው የመጡት መሬት ላይ ተኮለኮሉ። ጊዜው እየመሸ ሲሄድ ከነጋዴዎች የተሰባሰቡትን ማሾች ከመድረኩ ግራና ቀኝ የቆሙ ሰዎች ይዘው የቲያትሩ መጀመር በምስጋና ዜማ ተበስሮ የተለያዩ ሙዚቃዎች ተከተሉ። ዘመናዊ ሽሬ ምርጥ ሙዚቃዎች በመጨረሻም እንደ ቤተ መንግስት ባለሟሎች ኩታቸውን አገልድመው የለበሱና ቀጭን ዘንግ የያዙ ተዋንያን ግራና ቀኝ ቆመው አንዱ ክራር ሌላው ፈትለሽ ልበሺን ደግፎ የበላ ለበላሃ ክርክራቸው ጦፈ። በተሟጋቾቹ ምልልስም ህዝቡ እየሳቀና እያጨበጨበ ተዝናና። ያኔ ወርቅአገኘው ፈትለሽ ልበሺ የሚለው መከራከሪያ ይዞ መቅረቡን ያስታውሳል። ቡድኑ ይህን ዝግጅቱን ለአጋሮ፣ ለሱጴ እንዲሁም ለበደሌ፣ ለሁርሙ፣ ለመቱና ለጎሬ እንዲሁም ከዛም አልፎ ለደምቢዶሎ ህዝብ በአይሮፕላን ጭምር በመዘዋወር አቅርቧል። ረጅሙን ፕሮግራማቸውን አጠናቀው በተመለሱበት ወቅት ዛሬ በህይወት የሌሉት ዕውቁ አርቲስት መላኩ አሻግሬና ሀገር ፍቅር ውስጥ አብረዋቸው ይሰሩ የነበሩት እነ በቀለ ወልደ ጻዲቅ ጋር ተገናኙ። እነ መላኩ ሀገር ፍቅር ተቀጥረው እየሰሩ መሆናቸውን ገልጠውለት ከክብር ዘበኛ ሙዚቃ ክፍል የከዳ መሆኑን ለአስተዳዳሪው ነግረው ወርቅአገኘውና ጓደኛው አርቲስት ደምሴ አልታየ የ30 ብር የወር ደመወዝተኛ ሆነው በ1946 ሀገር ፍቅር ተቀጠሩ። ሀገር ፍቅር ከገባ በኋላ በአቶ ኢዮኤል ዮሐንስ የተደረሰውን አቻ ጋብቻ የተሰኘ ቲያትርን እንደ አባት ሆኖ በመጀመሪያዋ ትንሿ የቲያትር ቤት አዳራሽ ተጫወተ። ግድግዳው መስታወት የነበረው የቲያትር ቤት አዳራሽ እስከ 200 ሰው የሚይዝ አግዳሚ ወንበሮች የነበሩትና መጋረጃው በሰው የሚከፈትና የሚዘጋ ነበር። ለቲያትሩ የሚያስፈልጉ የመድረክ ዝግጅቶችን በተዋንያኑ የሚሟሉ ነበሩ። የቲያትር ቤቱ አዳራሽ ግድግዳ ሙሉ በሙሉ መስታወት በመሆኑም አዳራሹ ከሞላ የተረፈው ሰው ከፈለም አልከፈለም ከውጭ ሆኖ ማየት ይችል ነበር። አልከፈላችሁም ወይም መቆም ክልክል ነው የሚላቸው አልነበረም። ይቀርቡ የነበሩት ቲያትሮች የመድረክ አዘጋጅ አልነበራቸውም። ደራሲው አንተ በዚህ ግባ፣ አንቺ ደግሞ በዚያ ውጪ እያለ ይመራ እንደነበር ትውስታውን የገለጠው አርቲስት ወርቅአገኘው በወቅቱ የነበረው ዋና ትኩረት የቲያትሩ መልእክት በሚገባ ተላልፏል አልተላለፈም የሚለው እንደነበር ገልጿል።
በ1940ዎቹ መጨረሻ ወደ መድረክ ብቅ ካሉት ሴት ተዋንያን መካከል አርቲስት የሺ ተክለወልድ አንዷ ናት። የሺ ወደ ሀገር ፍቅር ቲያትር ቤት እንድትገባ ትልቁ ሚና የተጫወቱት የእናቷ ማህበርተኛ የሆኑ ሴት ናቸው። በበዓላት ቀንና በየሰርጉ ላይ ስትዘፍን ያላትን ጥሩ ድምጽና የስክስታ አወራረዷን አይተው የተደነቁት እኚህ ሴት የጓደኛዬ ልጅ የሆነው መዝሙር ተክለወልድ ሀገር ፍቅር ስለሚሰራ እዚያ ትግባ ብለው በመምከራቸው የወላጆቿን ፍቃድ አገኘች። እስከ ዳዊት የዘለቀችበትን ትምህርት አቋርጣ የተሰጣትን የመግቢያ ፈተና በማለፍ በ1948 ዓመተ ምህረት በ25 ብር ደሞዝ ተቀጠረች። አርቲስት የሺ በአቶ ኢዮኤል ዮሐንስ ክፍል በቲያትር በውዝዋዜና በድምጽ በመሳተፍ ወደ መድረክ ወጣች። ለመጀመሪያ ጊዜም በኢዮኤል ዮሐንስ በተደረሰው ስራ ለሰሪው ቲያትር የአንዲት የዋሴትን ባህሪ ተላብሳ መድረክ ላይ ተጫወተች። በዚህም አድናቆት ለማትረፍ በቃች። እርሷ እንደምትለው ያኔ ቲያትሩን እየሰራችው በራሷ ልብስ ነበር። ተዋንያኑም ቢሆኑ እንደሚወክሏቸው ገጸ ባህሪያት ገጻቸውን ይለዋውጡ የነበረው ሽበት ለማስመሰል በፉርኖ ዱቄት ለማጥቆር በኩል ይጠቀሙ ነበር። አንድ ቲያትር ከመቅረቡ በፊት መጀመሪያ መዲናና ዘለሰኛ ወይንም ንጉሱን የሚያወድስ መዝሙር ለታዳሚው ይቀርብ እንደነበርም የሺ ታስታውሳለች። ለእያንዳንዱ ዝግጅት የተለያዩ ባለሙያዎች የሚመደብ ባለመሆኑ ቲያትሩ፣ ውዝዋዜው፣ ሙዚቃው ሁሉ የሚሸፈነው በተዋንያኑ እንደነበርም ጠቁማለች። በዚያም ወቅት ከነበረው መመሪያ አንድ ተዋናይ ለተመልካቹ ብርቅ የሚሆንበትን ስነ ስርዓት ማክበር ነው። አንድ ቲያትር ላይ የተጫወተ ተዋናይ ታዳሚው እሷ ወይንም እሱ ማን ይሆን እያለ በጉጉት እንዲናፍቅ ማድረግ የግድ ነበር። ተዋንያኑ ከህዝብ ጋር ከተገናኙ ቲያትሩ ያን ያህል አድናቆትን ሊያገኝ አይችልም የሚል አቋም ነበር። የሺ በትወና ሙያ ይበልጥ እየታወቀች በመሄድ መንገደ ሰማይ፣ የደጅ አበባ የተሰኘ የሙዚቃ ድራማ በመሪ ተዋናይነት ጭምር መስራቷን ትናገራለች። ለመጀመሪያ ጊዜ ከአዲስ አበባ ወጣ ብላ ቲያትር የሰራችው ጅማ ሲሆን ቀጥሎም በ1949 ዓመተ ምህረት አስመራ መሄዷንም ታስታውሳለች። አድማጮቻችን የአንጋፋዎቹን ተዋንያን ወርቅአገኘሁ ምስጋናውንና የሺ ተክለወልድን የ50 ዓመታት የመድረክ ትዝታ ነበር ቀደም ሲል የተከታተላችሁት። ጽሑፉን ያገኘነው ጥቅምት ወር 1996 ዓመተ ምህረት ለህትመት ከበቃ ልሳነ ህዝብ መጽሔት ላይ ነው። እንግዲህ አድማጮች የዛሬ በረከተ ጥበብ ፕሮግራማችን በዚሁ ሊቋጭ ነው። ሳምንት ሌሎች ዝግጅቶችን ይዘን ጠብቃችኋለን። የፕሮግራሙ አዘጋጅና አቅራቢ ዳንኤል ታደሰ ነበርኩ። አብራችሁ የቆየሁት መልካም ጊዜ። ዘመን አይሽሬ ምርጥ ሙዚቃዎች Timeless music